በተመሳሳይ ሌሎች ኃይሎችም ወደ አዲስ አበባ መጥተን በወዴት መቃብር ላይ ፍጻሜ እንሰጠዋለን የሚል የፖለቲካ ዲስኮርስ ጉልበት አግኝቷል። ሁለት መልኮችን ለመጠቀም ሲሄድ ነበር። አንዱ በዚህ ሂደት ውስጥ በተለይ የአማራ ኃይሎችም ትግሉን እየጨረሱት እየመጡ ነው። ሌሎችም ተጨማሪ ሲመጡ ይሄ ቡድን እንደ ማደናገሪያ የሚጠቀመው በተለይ ይሄንን ወቅት ይጠቀማሉ ብሎ ያሰበው የምክክር ኮሚሽኑ ነው። የምክክር ኮሚሽኑ አጀንዳ ይሆንልኛል ብሎ ነበር ያሰበው። እሱ በሚፈልገው ሳይሆን አጀንዳ የሆነው እንደውም የበለጠ የሆዴንን የጥፋት ተልእኮ ነው አጀንዳው በደንብ ተቀርጾ የመጣው ማለት ነው። እሱ ራሱ ከሸፈ። ስለዚህ አጀንዳ ሲያጣ ዛሬ የምክክር ኮሚሽን ውስጥ በተጨባጭ ለጽናት ሚዲያ እንኳን የሚደርሰው መረጃ በጣም ያስቃቸዋል። በተለይ አንዳንድ ሰዎች ይሄንን መረጃ በትክክል ይጋሩታል ብዬ አስባለሁ። ብልጽግና ፖለቲካውና ጦርነቱን መቋቋም አቅቶት አሁን ብልጽግና ያለበት ሁኔታ ከባድ ውዥንብር ውስጥ ይገባል፣ ከፍተኛ መደናገጥ ውስጥ። ምክክር ብሎ ድቤ ቢመታም የሚሰማው አጣ። ህዝቡ ከቁብ አልቆጠረውም። ቢቸግረው ልጅ ተወለደ፣ ምክክር ተወለደ፣ እንደዚሁ ኮሚሽን ተወለደ ምናምን እያለ ጨው በዛበት የምግብ አይነትና የልጅ መወለድ ዜና ከመናገር ውጭ ምርጫ አጥቷል። በዚህ ፕሮፓጋንዳ ታዲያ ዛሬ ይህንን መከርን ይህንን አልን ቢሉ ወፍ የለም። የሚሰማቸውም ሰው ጠፍቷል። አጀንዳውም የሚገዛው አጥተዋል። ከሁሉ በላይ ብልጽግና የጨነቀው ግን የጽምዶ ጉዳይ ነው፣ የትብብር ጉዳይ ነው፣ ወደ አዲስ አበባ መጡብኝ የሚል ጉዳይ ነው። በተለይ የቲዲኤፍ እና የፋኖ እንቅስቃሴ በከፍተኛ ደረጃ ራስ ምታት ሆኖባቸው ይገኛል። የጦር መኮንኖች እነ ብርሃኑ ጁላ በዙሪያው ያሉ አንዳንድ ኃይሎች የሚናገሩትም ይህንን ጉዳይ ነው። በዚህ ጉዳይ ብልጽግና ከፍተኛ ፍርሃት ውስጥ ሆኖ ይገኛል። የብልጽግና ውድቀት እየጠበቀ ያለው አብዛኛው ግን በብልጽግና ውስጥ ያለ ኃይል ነው። ይህ ቡድን አሁን ሀገር አጥፊ እንደሆነ እንኳን ለሚቃወሙት በውስጥ በኩል ላሉ ለብልጽግና ደጋፊዎችና መሰረቴ የሚለው በቃኝ እያለ ይገኛል። በዚህ የተደናገጠው ገዢው ስርዓት ታዲያ በአኤ ፎቶዎችና ቪዲዮዎችን ውጊያ ሊጀምር ነው ተከተሉኝ አይነት ጀምሯል። ሰሞኑን በካድሬዎችና በሚቆጣጠራቸው የመንግስት ሚዲያዎችን በየሰዓቱ የሚያሰራጨው የፕሮፓጋንዳ ዲስኮርስ ይህንን ማሳየት ይቻላል ይላል። ስለዚህ ይህንን ትክክለኛ ጉዳይ ነው። እንግዲህ አዲስ አበባ ውስጥ ይሄ የሚሰማ ወሬ በተጨባጭ መጡብን፣ ተከበብን የሚለው እንጂ እየተመካከልን ነው። አሁን የባንዲራ ጉዳይ ሁሉ አምጥተዋል። ሰሞኑን ካያችሁ ባንዲራ ልንቀይር ነው ምናምን ሰው በጣም ፎከስ አድርጎ ስለሚያገኝ ይሰጣል። በዚህ ጉዳይ ላይ በቃ የትኩረት አጀንዳ ሆናለው። አብይ አህመድ እዛ ላይ ኦዳውን ሊያስገባ ነው ምናምን የሚል ከሱ ጋር የምንጨቃጨቅ አይነት መስሎት ነው እሱ እንትን የሚለው በዛ ደረጃ አይደለም። አሁን ህዝቡ እየጠበቀ ያለው እንዴት አድርጌ ይሄንን ቡድን ጨርሶት እፎይ የምልበት ጊዜ ይመጣል ወይ የሚል ሳቢ ላይ ያለ። ስለዚህ የተቃውሞ ጎራም አጀንዳ ማስለወጥ የሚችልበት ሁኔታ የለውም ማለት ነው። አብይም በተመሳሳይ አጀንዳ ሊቀይር አልቻለም። አጀንዳው አሁን ያለው ወደ አዲስ አበባ እንመጣለን የሚል ተባበሩብኝ የሚል ሁኔታ ነው። ቀደም እንደነገርኳችሁ ደግሞ በመንግስት ውስጥ የተባሉ በተለይ በዚህ በብልጽግና ደሴት ውስጥ የተሰባሰቡ የኦህዴድ አርሚዎች እንዳሉ ሁሉ ስርዓቱን መታገል ደግሞ የሚፈልጉ ወይም ለውጥ እንዲመጣ የሚፈልጉ ኃይሎች አሉ። ምንም ጥያቄ የለም። እነዚህ ኃይሎች ራሳቸው ትኩረት እየሰጡት አይደለም። አብይ አህመድ በየሚዲያው እየቀረበ በየቀኑ የሚሰጠውን ዲስኮርስ ስሙት። የሚከታተለው የሚሰማው ካድሬ እንኳን የለም። ሁሉም ሰው የተጠየፈው ቡድን ሆኗል። ስለዚህ ይሄ ቡድን በዚህ ቁመናው ጦርነት ውስጥ ገብቶ ማሸነፍ አይችልም፣ የሰበሰበውን ቄሮ ከማስጨረስ ውጭ። ጦርነት ውስጥ መግባቱ ግን የማይቀር ጉዳይ እንደሆነ ምልክቶቹ ከታዩ ተሰባሰቡብኝ የሚለው ፍርሃት ካመጣ በቀጣይ ምን ሊያደርግ ይችላል?
ስጋቱ ከየት እየጀመረ ነው? ስጋቱ ከራሱ እየመጣ ነው። ከራሱ የሚመጣው ስጋት ግን ከውጫዊ ስጋቱ በላይ ደግሞ አደገኛው ስጋት ነው። በነገራችን ላይ ትልቁ አደጋ በውስጥ በኩል ያለ ትግል፣ በተለይ ደግሞ በሲስተም ውስጥ ያለ ራሱን የመንግስት መዋቅር ይዞ ያለ ኃይል በውስጥ በኩል ያለ መዳከም በከፍተኛ ደረጃ ለውጫዊ ኃይሎች ትልቅ እድል ነው። ምክንያቱም መረጃ ያገኛሉ፣ በቀላሉ ስርዓቱን ለመምታት የሚያግዛቸው የፕሮፓጋንዳም የመረጃም ስራ መስራት ስለሚቻል፣ ይሄ ባለበት ሁኔታ ከፍተኛ ድንጋጤ ውስጥ ሲገባ ታዲያ ወደ ሁለተኛ ቢ ነው የሚሄደው። ፕላን ቢ አንዱ ግጭት መፍጠር ነው ብያቸዋል። ሁለተኛው የተለያየ ዲስኮርሶችን ማምጣት ነው። ለምሳሌ የህወሓት አመራር ሰሞኑን አንድ ሚዲያ ላይ ከብልጽግና በኋላ ሁለተኛ ትግሉ ልብ በሉ ከፋኖ ጋር ይሆናል አሉ። ማለት የመልአክ ስብስብ እኮ አይደለም፣ ሰው ናቸው። ጦርነት ውስጥ ተገብቶ ብልጽግናን ጨርሶ የሚያስከፍለው ዋጋ እና ማቴሪያል ኮስት ቀላል አይደለም ነው ብሎ እንኳን የሚያስብ ሰው ማለት ነው ወደ ሁለተኛ ጦርነት እንገባለን ሲል ይሄንን እውነት መስሎት የሚቀበል ሰው አለ። ይቻላል ብሎ እንኳን መሬት ላይ የሁኔታ ግምገማ ማለት ነው አስቻይ ሁኔታ አለው። ዛሬ የመንግስትን ቁመና የያዘው ታንክና መድፍ የያዘው ድሮን የያዘው አብይ አህመድ ከመጀመሪያው ጦርነት ወደ ሁለተኛው ጦርነት አማራ ክልል ላይ ሲሄድ ተዳክሞ ነው የጠበቃቸው። ተዳክሞ የጠበቃቸው ኃይል ዛሬ ተሸንፎ መሬት ላይ እየወጣ ባለበት ሰዓት እንደዚህ አይነት የስጋት የፕሮፓጋንዳ ዲስኮርስ የሚመጣው ዋነኛ ዓላማው እየተሰባሰቡ ቢያንስ በጋራ ጠላት ላይ ይመጡብናል የሚል ፍርሃት ለመፍጠር ሲፈለግ ይህንን የሚያዛባና የጠላትነት የጠባባቂነት የሊቃን አስተሳሰብ መፍጠር ነው። እሱን ደግሞ ወደ ሚዲያ እያመጡ የፕሮፓጋንዳ መጨቃጨቂያ ማድረግ ነው። እንደዚህ ያሉ ቦታ ማፍረስ እና ድጋሚ የሚያግዙትን ኃይል መፈለግ ነው። አብይ አህመድ የፈለገው ወደ ኋላ ተመልሶ 2013 2012 ላይ እሱ እንዲገምልኝ ነው የሚለው። ስለዚህ አሁን በዙሪያው የሚጨፍርም የለም፣ በሬም የሚያዋጣ በርበሬም የሚቀነጥስ ሰው የለም። ብቻውን ገብቷል፣ ብቻውን ያልቃል። ስለዚህ ይሄ ፍርሃት ሲፈጠር አንዱ የዲስኮርስ መገለጫ ማምጣት ነው። ሁለተኛው ግን የተግባራዊ እንቅስቃሴ መገለጫዎች ነው የሚመጣው። የተግባራዊ እንቅስቃሴ መገለጫ አንዱ በውስጥ በኩል ያለው ኃይል ስጋት ነው ብሎ ነው የሚያስቡት። ከውጭ ተሰባስበው የሚመጡ ኃይሎች ስብስቡ ብቻ ሳይሆን ምናልባት ሂደቱን ሲጀምሩት ሁለተኛው የሚፈነዳው አዲስ አበባ ነው ብሎ ይሰጋል። ስለዚህ አዲስ አበባ ላይ አሁን ምንድነው ይሄ ቡድን እያደረገ ያለው? በራሳቸው ካድሬዎች በየአካባቢው ላይ በደህንነት የሚንቀሳቀሱ ኃይሎች ከዚህ በፊት አይታችሁታል። አንድ ቪዲዮ አምጥተናል። አንድ አበባየሁ ደም የሚባል አለ። በዋናነት የኦህዴድ ካድሬ ነው። ይሄ ሰው አሁን ከብሔራዊ ደህንነት ጋር አብሮ የሚሰራ ሰው ነው። ስለዚህ የሚያስበው ሀሳብ ከራሱ ሳይሆን አቅጣጫ ነው። ሰሞኑን አስቴር በዳኔ አቅጣጫ እንዳሳየችን ሁሉ ይሄም አቅጣጫ ነው የሚያሳየው። በመግቢያ ላይ ያሰማችሁ አቅጣጫው ምንድን ነው? በራሳችን መዋቅር ውስጥ ያሉ ሰዎች ብሎ ቦታውን ነው የሚጠቁመው። እዚህ ቦታ ያሉ ሰዎች ብሎ በራሱ በአገዛዝ ውስጥ ያሉ በስራ መደብ ላይ ያሉ ሰዎችን የጥቃት ታርጌት ለማድረግ ታስቧል። በዋናነት የትግራይና የአማራ ሊቃን የትግራይ ሰዎች ምናልባት አሁን በኦህዴድ ሲስተም ውስጥ አሉ ተብሎ ባይታሰብም አማሮችም ቢሆኑ አሁን ከየተቋሙ እየወጡ እንደሆነ ግልጽ ነው ማለት ነው። ስለዚህ በገቢዎች በጉምሩክ በምናምን ሲል አቅጣጫ እየተሰጠ ነው። የሚጸዳ ሰው ሊያስሯቸው ሊሰበስቧቸው ጥቃት ለማድረስ እያሰቡ ነው ማለት ነው። አዲስ አበባ ላይ የገባው ሰው ራሱ መተማመን አቅቷቸው ከፍተኛ ጭንቀት ውስጥ ገብተዋል። የሶማሌውን ተወላጅ እዚህ ቦሌ ሚካኤል አካባቢ
ቅርብ ጊዜ በከፍተኛ ደረጃ ሲያወክሉ ነበረ። አሁን የተለያዩ የማህበረሰብ ክፍሎች አዲስ አበባ ላይ ጥቃት ለማድረስ አቅጣጫ የሚጠቁም ካድሬ እየተሰማራ ነው። ይሄ የኦህዴድ አቅጣጫ ነው። ኦህዴድ በቀጥታ የሰጠው አቅጣጫ ነው። ይሄን አቅጣጫ እነዚህ ሰዎች የሚያስቀምጡት በቀጣይ ሊሆን የሚችለው ይሄ ነው። የአደጋ ትንተና ስለምንሰራ ነው ይሄን የምላቸው። ስለዚህ በቀጣይ ያለው የአደጋ ትንተና ሁለት መልኮች አሉት። ጦርነቱ ውስጥ ሲገባ በራሱ አብይ አህመድ ይዞት የሚመጣው ሚሌ ላይ ብቻ ሳይሆን አዲስ አበባ ላይ ጭምር። ይሄንን ስለሚፈራ በከተማ ውስጥ ያሉ ሰዎች ላይ በከተማ ውስጥ እና በብልጽግና ውስጥ ያሉ በዛ ደሴት ውስጥ ያሉ ሰዎችን ለይቶ የማጥቃት የመሰብሰብ የማሰር ከፍተኛ የሆነ ከተማዊ የሆነ ህዝባዊ የሆነ መልክ ለመፍጠር የሚያግዘው ትርክቶችን ወደ አደባባይ ያመጡ ያሉት። ቅርብ ጊዜ ፓስተሮችን የሚናገሩትን ስሙ። የሰሜን አቅጣጫ ተብሎ ይሰጣል። በተመሳሳይ ሌላ ስም ይሰጣል። እነዚህ ትርክቶች የጥቃት ትርክቶች ናቸው። ዝም ብሎ የመጡ አይደሉም። አንድ ፓስተር ከዚህ በፊት ሲናገር ብዙ ሰው የሰማው ይመስለኛል። ይሄ አቅጣጫ የብልጽግና አቅጣጫ ነው። የብልጽግና አቅጣጫ ደግሞ የትኩረቱ ማዕከል ይሄኛው አንዱ ይሄን ነው። ይሄን ላሰማቸው። እኛ የሚያጨራረሰን የሚያገፋፋን ስፔሻሊ ደግሞ ሰሜን ኢትዮጵያ የክፉ መሰዊያዎች አገር ነው። ሁለተኛው እንግዲህ ቀደም ከዚህ በፊት አስቴር በዳኔ የሚሏት ሰው ያው ወደ አደባባይ ያመጣናት ዋነኛ እሱ አጀንዳ ሆና ሳይሆን አጀንዳ የሰጠችው በተለይ ሁለት ኃይሎች የአገር ባለቤት ነን የሚሉ ኃይሎች በኢትዮጵያ ውስጥ የሚከሰተው ጦርነት ሁሉ ከነዚህ የሚመጣ ነው ብላ ከአንደበቷ የተናገረችው ነው። እሷ የምትናገረው ግን የኦህዴድ አስተሳሰብ፣ ይሄ የኦህዴድ አስተሳሰብ የንድፈ ሀሳብ ትንተና ነው ብያቸዋለሁ። የጠላት ብያኔ የተሰጠው እዚህ ላይ። ስለዚህ በዙሪያው ተከበብኩኝ ሲል ሁሉ ነገር ከእጃችን ወጣ ሲል የሚሄደው ወደ ጠላት ብያኔ ጥቃት ነው የሚሄደው ማለት ነው። ወደ ጠላት ብያኔ ሲሄድ እነዚህ ሰዎች ያስቀምጧቸው አቅጣጫ ላይና የማህበረሰብ ክፍል እንደዚሁም ሃይማኖታዊ መልኮችን ለማምጣት የሚሄዱበት መልክ ነው ማለት ነው። አስቴር በዳኔ የፕሮቴስታንት አማኝ ነኝ ነው የምትለው። መሆን መብቷ ቢሆንም የሌሎችን የማምለክ ነፃነት ብቻ ሳይሆን የሀገሩ ባለቤት ነኝ ማለታቸው በራሱ ከራሷ ነፃነት ጋር የሚገፋ አድርጋ ስለምታየው የምትሰጣቸው የጥፋት የጦርነት መገለጫ አድርጋ የምትሰጣቸው ልክ አብይ አህመድ አንብቡልኝ የሚለው መጽሐፍ የተረት መጽሐፍ ጨፌ ላይ ስልጠና የሚሰጥበት የፓርቲ አባላትና የስራ አስፈጻሚ የሚገመገምበት ሰነድ ማለት ነው። ይህ ሰነድ የጠላት ብያኔ ሰነድ ነው። እዚህ የጠላት ብያኔ ውስጥ ኦርቶዶክስ ላይ የጠላት ብያኔ የተሰጥቷቸው ዛሬ ኦርቶዶክስን ማጥቃት በራሱ ኦህዴድ እንደ ግብ ነው የያዘው። ዓላማ እያሳካው ነው እያለ በዙሪያ የተሰበሰቡ ሰዎችም ዓላማችን እያሳካን ነው ሲሉ ሲሰደቡ ሲገደሉ በጣም የሚገርመኛል። አንድ ጊዜ ሳስበው በተለይ ኦርቶዶክስን ሲጨፈጭፉ ጠላት አድርገው የሀገር ባለቤትነት አድርገው የሚቀሰቅሱት የፕሮፓጋንዳ ቢያንስ እኮ ከአስቴር በዳኔ ቤተክርስቲያኗ ታቦት ይዛ እኮ ጦርነት ውስጥ ገብታ አርበኞችን አበረታታ ራሷ እኮ ታጋይ እኮ ነች። ማምለክ እኮ ብቻ አይደለም አገሯ እኮ ነው። የአድዋን ጦርነት እኮ የመሩት እኮ እነሱ ናቸው። ሌሎችም በኢትዮጵያ ውስጥ ያለው ይሄ እኮ የጀርባ ታሪኳ ብርሃን ነው የተጻፈው እዚህ ላይ ምናልባት ንባብ ላይኖራቸው ይችላል። እና የሀገሩ ባለቤት የሆኑ ሰዎች የሀገሩ ባለቤት ነን ማለታቸው እንደ ወንጀል ተቆጥሮ ይሙቱ ይባላል። አብይ አህመድ ይህንን ወደ አፈጻጸም ሄዶ እንደምታዩት መነኮሳትንም ይገድላል። ሲገድል እነዚህን ሰዎች ያፈጻጸም ጉዳይ ነው። አርሲ ላይ ሰው ሲገድሉ ያፈጻጸም ጉዳይ ነው። የሚያሳስር አይደለም፣ የሚያሸልም። ሽመልስ አብዲሳ አርሲ ላይ ሲያስጨፈጭፍ የነበረው ሰው ሽልማት ተሰጥቶታል።
አዲስ አበባ ላይ ያለው የሰብአዊ መብት ኮሚሽን 450 ሰዎች ተጨፍጭፈዋል ብለው ልብ በሉ። የተጨፈጨፉ ሰዎች እንዴት ተጨፈጨፉ? ይሄ አስተዳደር እያለ እንዴት እነዚህ ሰዎች ተጎዱ? ስለዚህ ከነዚህ ሰዎች ጋር ትገናኛለህ ወይም እጁ አለበት ምናምን ተብሎ መንግስት የሆነ ቡድን ይህንን አስተዳደር በአጠቃላይ የክልሉን አስተዳደር ጨምሮ አስሮ ምርመራ ያደርግበት ነበር መንግስት። አብይ አህመድ ግን መንግስት ሳይሆን ሽፍታ ስለሆነ ሽፍታነቱ ደግሞ የጠላት ብያኔ ስለሰጠ ሀገሩን ደግሞ እንደ ባይተዋር ስለሚያየው ህዝቡን እንደ ባዳ ስለሚያየው መጨፍጨፍ አለባቸው ብሎ ሰነድ የጻፉልን የዓላማ ጉዳይ ስለሆነ፣ ስለዚህ ዓላማቸውን የሚያስፈጽሙ ሰዎች ደግሞ ይሸለማሉ እንጂ አይታሰቡ። ሽመልስ ሽልማት ነው የሰጠው አርሲ ላይ ሄዶ ሰው ያስጨፈጨፈው ሰው። የሰብአዊ መብት ኮሚሽን ግን 450 ሰዎች ተገድለዋል። ይሄ እንግዲህ በጭልፋ ነው ከባድዩ የተፈናቀለው ምናምን እኛ እንጨምርበት እና 450 የሚለውን በዜሮ ይህንን ጨማምረን እንየው ከዛም በላይ ስለሆነ፣ ስለዚህ ይህንን የሚያደርግ ቡድን የጥፋት አቅጣጫው በቤተ ክርስቲያኗ ላይ እንነሳለን፣ እርምጃ እንወስዳለን፣ እነዚህ ኃይሎች ናቸው ብለው አቅጣጫ እየተሰጠ ያለ የካድሬ አቅጣጫ አለ፣ የፓስተር አቅጣጫ አለ። ይሄ የወዴት አቅጣጫ እየወደቀ ሲመጣ ወደ አቅጣጫው ነው የሚሄደው። ሁሉ ጊዜ ደጋግሜ መናገር የምፈልገው አንዱ የጉዳት መጠኑን ቢያንስ እኔ በተረዳሁት መልክ ጥልቀቱን ስላነበብኩት ሰዎችም እንዲጠነቀቁ ስለማሰብ። ስለዚህ ወደ አቅጣጫው ሲሄድ የጥቃቱ አቅጣጫ የተቀመጡት የዚህ የጠላት ብያኔዎች ናቸው። ከነዚህ ጋር ሁለመናዊ ግጭት ውስጥ ይገባል። በጣም አደገኛ ሁኔታ ውስጥ ምናልባት ዛሬ ከምንሰማው በላይ ብዙ ነገር ልንሰማ እንችላለን። እዚህ ወሊሶ አካባቢ አንዳንድ መረጃዎች እየሰማሁ ነው። ቤተክርስቲያኑ እናፈርሳለን ብሎ ግጭት ተነስቷል። ሰሞኑን እዚህ ሀዲያ ስልጤ ሀገረ ስብከት አካባቢ ገብተው ነው የጨፈጨፋቸው። አሁን ይሄ ጭፍጨፋ ወዴት ሊመጣ ነው? ወደ መንግስት መስሪያ ቤት ውስጥ ያሉ ሰዎች በእነማን ስም? በፋኖች ናቸው፣ እየዛቱብን ነው፣ ጠብቁ እያሉ ነው ምናምን። ይሄ ካድሬ አቅጣጫው የደህንነት አቅጣጫ ልክ እነ አስቴር በዳል የሚሰጡት አቅጣጫ በቀጥታ ከዚህ ጋር የሚገናኝ እንደሆነ ሁሉ ማለት ነው። የሚሳደቡት በአማርኛ ነው። ቋንቋውን የሰጠቻቸው ራሷ ቤተክርስቲያን ነች። በራሷ ቋንቋ ምናልባትም የምትሰደብ ሀገር መስርታ ወይም የሀገሩ ባለቤት ነኝ ማለቷ ነፃነቷን በአርበኝነትም በጸሎትም የጠበቀች ቤተክርስቲያን እንግዲህ በእነዚህ አይነት መደዴዎች ወድቃለች ማለት ነው። የተሰጣት የመጨረሻ ከሀገርሽም ትጠፊያለሽ፣ አማኙም ይገደላል፣ ይሰደዳል እየተባለ ሟቹና የሚሰደደው አዲስ አበባ ላይ የተቀመጠው ብልጽግና ሪፖርት ብቻ ነው የሚነግረን፣ ቁጥር ነው የሚነግረን። ይሄን ያህል ሞቱ፣ ተሰደዱ ይለናል። የሚያስቆም ስርዓት የለም። ቁጥሩን ግን ለመናገር ግን መንግስት ነው። የሟቹን ቁጥር ነው የሚያሸክመን እንጂ በቁጥር የሟቹን ነፃነት ማስከበር ያልቻለ ስርዓት ነው፣ አገዛዝ ነው። ይህ አገዛዝ ታዲያ መውደቁን የሚመኙ ሰዎች በሃይማኖታቸው ስለመጣባቸው በውስጥም በኩል ይፋለሙታል። በተመሳሳይ እንደ ህዝብ አጠፋቸዋለሁ ብሎ የሚያስቡ ኃይሎችም በውስጥ በኩል የተለያየ አሰላለፍ ይፈጠራል። እነዚህ ሁለት ቅድም ያልኳቸው ነገሮች በውስጥም በኩል ነጸብራቆች ስላሉ ማለት ነው። ስለዚህ ከፓርቲ አስተሳሰብ ይወጣና ወደዚህኛው የጠላት ብያኔ አገዛዙ ሲሻገር፣ ይሄ ጠላት ብያኔ ደግሞ በብልጽግና ውስጥም ስላለ አደገኛ ፍንዳታ የሚመጣው ብልጽግና ውስጥ ነው። በብልጽግና ውስጥ ትርምስ ይፈጠራል። ትርምሱ ደግሞ የመጣው በቀጥታ ከካድሬው የሚመጣ ትርምስ። ሁኔታዎቹ እየተቀያየሩ ይመጣል። ሁኔታዎቹ እየተቀያየሩ ሲመጡ መልኮቹን ማሰብ ግድ ያስፈልጋል። ምንድን ነው ከዛ በኋላ የሚለው ማለት ነው። ስለዚህ እያንዳንዱ ሰው የዚህ የጥፋት ቡድን መልክ በደንብ ማየት አለበት፣ ራሱን መጠበቅ አለበት ስንል በማስረጃ መሆን ስላለበት ይህንን እያንዳንዱ ሰው ንባብ ካለው
የዚህ ሰው ንግግር ከዛ የመጣ ነው ማለት ነው። እንስማው። ደጋፊ የሆኑ የጉምሩክ ሰራተኞች የፋኖ ደጋፊ የሆኑ የመንግስት ሰራተኞች የፋኖ ደጋፊ የሆኑ ትራፊኮች ብልጽግናን ለምን ደገፋችሁ? ጠቅላይ ሚኒስትር አብይ አህመድ አሊ ለምን ደገፋችሁ? የኦሮሚያውን ፕሬዝዳንት ሽመልስ አብዲሳን ለምን ደገፋችሁ? የአዲስ አበባ ከንቲባ ክብርት አዳነች አቤቤን ለምን ደገፋችሁ? የኮሪደር ልማቱን ለምን ደገፋችሁ? የማዳበሪያ ፋብሪካውን ለምን ደገፋችሁ? የግሪን ሌጋሲውን ለምን ደገፋችሁ? ብልጽግናን ለምን መረጣችሁ? በሚል እሳቤ በተሰገሰጉበት መስሪያ ቤት ውስጥ የህግ ክፍተትን በመጠቀም ጥቃት እያደረሱብን ነው ያሉት። ጌታዋን የተማመነች በግ ጅራቷን ውጪ ታሳድራለችና ምን ተማምኖ ነው የሚያጎሳቁሉን? ምን ተማምኖ ነው ጉዳያችንን የሚያስፈጽሙት? ምን ተማምኖ ነው የሚያቀባብሉብን? እንደሰማችሁት ነው። ይሄ ሰው ማለት የመከላከያ አምባሳደር የተባለ ኦህዴድ በከፍተኛ ደረጃ በከተማ ውስጥ የሚንቀሳቀስ የብልጽግና የደህንነት ክንፍ ነው። ይሄ ቡድን ዛሬ እዛው ውስጥ ያሉት ሰዎችም እንዲያዙ ጥሪ ሲያቀርብ በቀጥታ ከነ ፌደራል ፖሊስ ማነው ደመላሽ ከዛ አካባቢ ከደራጀው ኃይል በከተማ ውስጥ ያደራጁት ኃይል ስላለ የሚመጣ እንቅስቃሴ ነው ማለት ነው። ስለዚህ መልኮቹን ማየት የግድ ያስፈልጋል። ይሄ የሚመጣው ከውድቀት የሚመጣ ከሁለመናዊ ውድቀት የሚመጣ የመጨረሻ ምሽጋቸው ሁለመናዊ ቀውስ ለመፍጠር ነው። ይሄ ቡድን ነው እሱ እጅ ላይ ነው አገሪቱ የወደቀችው። በጣም የሚያሳስበንና ይህንን ቡድን በደራጀ እንቅስቃሴ መጣል አለብን የምንለው ለዚህ ቁመናችንን አሳድገን ይህንን ቡድን እድል በሰጠነው ቁጥር እንደ ሀገር አደገኛ ክራይሲስ የሚያመጣ አሁን ካለው በላይ ነገ ጠዋት ያለው ቀውስ በጣም ያስፈራል። ስለዚህ በዚህ የጠላት ብያኔ ላይ አዲስ አበባ እንመጣለን የሚሉ ሰዎች ብቻ ሳይሆን አዲስ አበባ ላይ መተንም ራሱ ቤት እንሰራበታለን በውድቀቱ ላይ ማለት የግድ ያስፈልጋል። መምጣት ብቻ ሳይሆን በመቃብሩ ላይ ቤት መስራት ያስፈልጋል። ትንሣኤው እሱ ነው ብዬ አስባለሁ። እነዚህ የፈሰሱ እንባዎች ሁሉ የሚታደሱበት ትንሣኤ እሱ ነው። ስለዚህ መደምሰስ አለበት፣ መጥፋት አለበት፣ ይሄንን ኃይል መታገል አለብን የሚል የብዙሃኑ ሊቅ ስምምነት መሆን አለበት። እድል በተሰጠው ቁጥር ሊያጠፋን ስለሚችል ጊዜ ስለሌለ ዛሬ አዲስ አበባ ላይ አስፈሪ ነገር በጣም የሚገርመኝ ነገር አንድ ሰሞኑን የሰራሁላችሁ ኦህዴድ ከዚህ ከምክክር ኮሚሽኑ ጋር በተያያዘ ከፍተኛ ትርምስም በሱ ጉዳይ እየተፈጠረ እንደሆነ በአደባባይ በመረጃ የመጣ ነው። ታዲያ ከዚህ ጋር በተያያዘ ኦህዴድ ዛሬ አዲስ አበባ ውስጥ ሁከት ለማስነሳት ወይም ግጭት ለማስነሳት የሚያስችለውን አጀንዳ ቀርጾ በዚህ የጦርነት ድባብ ልብ በሉ ሌሎቹ ተዘግተው በጦርነት ዘግቶባቸው ማንም ሰው አዳራሽ ውስጥ አይገባም ብሎ የራሱን ቄሮችን ሰብስቦ በቀውስ ላይ ቀውስ የሚያመጣ አጀንዳ ደግሞ ወስኑልኝ ብሎ ሲያቀርብ ምን ፈልጎ ነው ብላችሁ አስቡ። ዓላማው ምንድን ነው? ከዚህ በፊት ነግሬያችኋለሁ። ዓላማው የሚሳካለት አይደለም፣ ግን እሱ ራሱ የግጭቱ መልክ ነው። በነገራችን ላይ ሁለት መልክ አለው። አንደኛው በአጀንዳው አኩራፊ እና በአጀንዳው ተነጣቂ መካከል ሊፈጠር የሚችለው ኮንፍሊክት ወደ ግጭት ነው የሚሄደው፣ ወደ ኃይል ነው የሚሄደው። የእብድ ትንተና ያላቸው ሰዎች ስለሆኑ ነው ብዙ ጊዜ በጣም የምገረመው ላይ ደስ ለመናገር ይህንን የሚገምት ሰው በከተማው ላይ ብያኔ ያመጣለሁ ሲል ኦህዴድ የከተማው አኩራፊ ኃይል የበለጠ የጦርነት መልኩን እየተቀላቀለ ትግሉን ያፈጥነዋል። በተመሳሳይ ሌሎቹ ወይም ደግሞ ሌላ መልክ እሰጣለሁ ሲል ራሱ ደግሞ ያደራጀው ኃይል ደግሞ አለ። አኩራፊ የሚመስል ግን ብልጽግና ያደራጀው ኃይል ይሄ ብልጽግና ያደራጀው ኃይል አንዱ ቅድም ካሳዩዋችሁ ሰዎች ጋር የሚገናኝ ናቸው። እነዚህ ከተማው ላይ የሚልመሰመሱት ምናልባት አዲስ አበባ ላይ የምታውቁት ሰው ከነ አድራሻው እናሳውቃቸዋለን። አበባየሁ ደም የሚባል መምህር ነው። ከዚህ በፊት በተቃውሞ ጎራ ውስጥ ሲነግድ የነበረ ሰው። ይሄ ሰው ቅርብ ጊዜ ያያችሁት ይመስለኛል። የተለያዩ
ሚዲያዎች ላይ እየቀረበ እኔ ምንም ማንም ሰው የሚነካኝ አይደለም ምናምን ብሎ የሚናገር ሰው። እነዚህ አይነት ሰዎች ናቸው የግጭቱ ዋነኛ ማስተር ማይንዶች። ባለቤቶቹ እነዚህ ናቸው። ስለዚህ እሱ ራሱ ግጭት ለመፍጠር ሲፈልግ የዚህ የምክክር ኮሚሽኑ ላይ ምንድነው ያሰበው? በዚህ ቀውስ ላይ በዚህ የጦርነት ድባብ ላይ ጦርነት ሊዘጋ ይችላል፣ ሰላም ሊያመጣ ይችላል። ታንክ እኮ እያስጠጋለ ነው። አዲስ አበባ ላይ ደግሞ ፕሮፌሰር መስፍን የተባሉ ሰው በስተርጅና ምናልባት ወይ ቆርበው መቀመጥ አንድ ጉዳይ ነው። የወዴድ መጫወቻ አውረው ግን ኢንተሌክቹዋል ነኝ የሚሉ ሰው ሰላም ላይ ያመጡ እንደው ትንሽ ምሁራዊ አድርባይነት ሰልችቶናል። እውነት ለመናገር በጣም የሰለቸንን ሌላ በአዲስ ፊት ደግሞ በአዲስ ፊት ማለት በብርሃኑ የሰለቸን በእኚህ ሰው ደግሞ ድጋሚ ሲያለማምዱ በጣም ይገርም። እኚህም ሰው አደባባይ ላይ መጥተው ዛሬ መግለጫ ሰጥተዋል። ድንጋጤ ውስጥ እንደገቡ በደንብ ነው ማንበብ የቻልኩት። በተለይ ሚዲያዎች የሚሰሩት የሚያሳዩቸው መልክ ከወዴድ የሴራ ትንተና ምን ሊመስል እንደሚችል ፍላጎቱ ምን እንደሆነ ቢሳካለት ምን ለማሳካት እንደሆነ ጽናት ሚዲያ ከማንም በላይ ይሄንን አስቀምጣለች። በደንብ ሰው ግንዛቤ መያዝ እንዲችል አድርገናል። ደግሞ ደስ የሚለኝ አንድ ነገር ልንገራችሁ። እኛ የምናነሳው ሀሳብ የሚያዳምጡት ጥቂት ሰዎች ብቻ አይደሉም። ከሀሳቡ ላይ የሚወስዱት ይሄንን ናሬቲቭ በእነሱ መልክ ደግሞ የሚቀሰቅሱት ሌሎች ሚዲያዎች አሉ፣ ሌላ የፖለቲካ ሊቃኖች አሉ። ስለዚህ አጀንዳው ይሰፋል። ይሄ አጀንዳ እየሰፋ ሲመጣ ሽመልስ አብዲሳ አደባባይ ላይ ወጥቶ አታስቡ ልንሰፋ እኮ ነው ይሄንን ምክክር የምንፈልገው ሲል እሱ ሲሰፋ ሌላው ሲጠብ ሌላው ሲፈርስ ቆሞ ይጠብቀዋል። ለዛስ የሚያስችል መሬት ላይ አቅም አለው? መሬት ላይ ዛሬ እኮ ገጥሞ እኮ እየተሸነፈ ነው። ዓላማቸው ምንድን ነው ስንል ዓላማው አይታወቅም። ቀውስ ግን እንደሆነ እርግጠኛ መሆን ይቻላል። ከባድ ቀውስ ለማምጣት እንደሆነ ግልጽ ነው። ይሄንን ለማድረግ የሚያስችላቸው የግጭት ትንተና የሚሰሩ ሰዎች ነጣቂ የሆነ አመለካከትና የጀርባ ታሪክ ስላለው በምክክር ስም የሚፈልገው ሰላም ሳይሆን ቀውስ፣ ጦርነት፣ ግጭት፣ ለዛ የሚያስችል ገጽታ ግንባታ የተለያዩ አድርባይ ሊቃንን እያመጣ ይጫወትባቸዋል። ከሚጫወትባቸው አንዱ ፕሮፌሰር ሆኗል። ጽናት ሚዲያ በደጋጋሚ ጊዜ እኚህ ሰው አደጋ ውስጥ ገብተዋል ብለን እየተናገረ ነበር። አሁን አደጋ ውስጥ መሆናቸው እየተናገሩ ራሳቸው ምስክርነት እየሰጡ ነው። አደጋ ውስጥ ነኝ ባይሉም መልክ ግን እንስተው ምን እያሉ ነው? ዛሬ በሰጡት መግለጫ የተለያዩ ነገሮች የሚነሱባቸው በተለይ ሚዲያዎች ላይ ያለ ሁኔታ በውጭ በኩል የሚሰማ ወሬ አይደለም። እስካሁን እኔ እሱን አላየሁም። እንደዛ አይነት ነገር ከመጣ ቴክኒካል ቡድን አለ 250 ካለቀ በኋላ ወደ 500 ይሄዳል። 500 ላይ ያልተጠበቀ አጀንዳ የሚመጣብን ከሆነ ክልሎች ተጠርተው ሌላ ደግሞ የመጨረሻ መደምደሚያ ሌላ ችግር ውስጥ እየገቡ ሲመጡ የመውጫ ሀሳብ ነው የሚፈልጉት። ክልሎቹ ደግሞ መጨረሻ ላይ በአጀንዳው ላይ ይነጋገራሉ። በቃ ራሳቸውን ለማውጣት እየተሳቡ በጣም ተጨንቀዋል። ኦህዴድ ምክክር ብሎ ከሰበሰባቸው የምክክር ኮሚሽኑን እየሰጠ ራሱ የብልጽግና ካድሬ ከሰበሰባቸው ውጪ የማይታወቁ ሰዎች ሽመልስ አብዲሳ በየወረዳው ባጅ ሰጥቶ ከጨፌ ቀጥታ ነው የላካቸው። ይሄ አደባባይ ላይ በመረጃ ወጣባቸው። ድንጋጤ ውስጥ ገቡ። ትርጉም የለውም እኮ ራሱ እኮ ምክክር እኮ ለውጥ አያመጣም። ለውጥ የማያመጣውን ግን ወደ ቀውስ ኦህዴድ እንዴት እንደሚለውጠው እያስረዳናችሁ። ኦህዴድ የሚልካቸው ሰዎች ታዲያ እነዚህ ሰዎች ያልተወከሉ ሰዎች እየገቡ ነው የሚል ጭቅጭቅ ፈጠረ። አንድ በአዲስ አበባ ጉዳይ ላይ እነዚህ ያልተወከሉ ሰዎች የአዲስ አበባ ነዋሪ መስለው ገብተው አጀንዳ እያስያዙና በአጀንዳ እየተወያዩ እንደሆነ
ክፍፍል እየተፈጠረ ነው። በብልጽግና ውስጥና በኦህዴድ ውስጥ አለመተማመን እየተፈጠረ ነው። አፈንጋጭ ኃይል እየተፈጠረ ነው። አዲስ አበባ ላይ ብቻ አጀንዳው ሲከፋፍላቸው በአጀንዳው ላይ የሚነጋገሩት የአዲስ አበባ ሰዎች ሲሆኑ በከተማው ላይ በነዋሪው ላይ የሚነጋገረው የጨፌ ተወካይ ከዛም ከዚህ ምናምን ተሰባስቦ የመጣው ተሰባስቦ በከተማው ህዝብ ብያኔ ላይ የሀገሩ ባለቤት ላይ በይንባለው ይላል። የሚያስከትለው አደገኛ መዘዝ ምንድነው? ንባብ ላለ ሰው የሚያስከትለው አደገኛ መዘዝ ምንድነው? ከተማው ላይ ትንቢቱ ሊፈጸም ይሆን? ትንቢት አለ፣ ከባድ ትንቢት። ኦህዴድ ሊያውቀው አይችልም። በጣም አደገኛ ነገር ሊያመጡ ይችላል። እኚህ ሰው ዛሬ አደባባይ ላይ ምስክር እየሰጡ ነው። እባካችሁ አቴንዳስ ተቆጣጠሩ እያሉ አቴንዳሱን ተቆጣጠሩ። እኛ የመዘገብናቸውን ነው የምናውቀው። ቀድመን የምናውቀው የመዘገብናቸውን ሰው ነው። ከዛ ውጭ ያሉ ሰዎች ስለማናውቅ አቴንዳሱን ጉድ እንዳታረጉኝ ይላሉ። ምናልባት ያልተጠበቀ አጀንዳ ቢመጣ ይህንን ጉዳይ ሊወስኑ የሚችሉት መጨረሻ ላይ አሁን ያሉ ሪጂናል ስቴቶቹ ናቸው። ክልሎቹ ይመጣሉ። በአጀንዳው ጉዳይ ላይ መጨረሻ ብያኔ ይሰጣል። ኦኬ፣ ስለዚህ ምንድነው ምክክር የሚያስፈልገው? ራሱ የብልጽግና ምክክር እኮ ነው ለሚለው መልስ እየሰጡ ነው። ውይይት ምናምን የጨፌውና ምናምን ክልሉ ላይ ተገናኝቶ ድጋሚ ደግሞ ይወሰንበታል። አቅጣጫ የሚሰጠው ራሱ ነው። አጀንዳ የሚሰጠው ራሱ ነው። የቀውስ ትንተና የሚያመጣው ራሱ ነው። ራሱ ባሰባሰባቸው ደሴት ላይ ደግሞ አጀንዳው ራሱ አኩራፊ የሆነ ብልጽግና ሲፈጥርበት በተቃውሞ ጎራም ያለ ሌላ ኃይል ደግሞ ሌላ መልክ ሲይዝበት ቅርቃር ውስጥ ገባ። ልብ በሉ፣ የጠመንጃውን አፈሙዝ ሳይዘጋው የአዲስ አበባ የምክክር ቤት የናሽናል ዲያሎግ የተባለው የአብይ የፈጠራ ድግስ ትርጉም የሌለው እሱ ራሱ ደግሞ ለኦህዴድ ተጨማሪ አደጋ ሆኖ መጣ። ራሱን ብዛው ሊበላው ሊያፈርሰው። እሱ ሐሳቡ ሌሎችን ሊያፈርስ ነው፣ ሊሰፋ ነው፣ ሊሰለቅጥ ነው። ግን ራሱን የሚሰለጥቅ የሚውጠው አስተሳሰብ ያለው ከዚህ ቡድን ጋር አብሬ አልሰለፍም የሚል የራሱን ትክክለኛ የጀርባ ታሪክና ማንነት ገልጦ በአዳራሽ ውስጥ እንዲያሳያቸው እድል አገኙ ማለት ነው። ምናልባት ትንሽ ተደናግረው ያሉ አንዳንድ በውስጥ ያሉ ኃይሎች ይህንን ሲያውቁ መደናገጥ ውስጥ ነው። ሚዲያውን ደግሞ ይህንን ትንተና ሰጥቶ የኦህዴድን የሴራ ትንተናና ፍላጎት በደንብ መልክ ሰጥቶት የልሂቃን ውይይት ሲያደርገው ሰውየው ድንጋጤ ውስጥ ነው። አሁን የመውጫ መንገዳቸው ምን እንደሆነ አላውቅም። ቶሎ ብለው አንድ ምርጫ ካላገኙ ኦህዴድ እኔ አሁን ደግሜ ነው የምናገረው የሴራ ትንተና ሊሰራባቸው ይችላል። ምክንያቱም እሳቸው የመጨረሻ የመረጃው ቋት እሳቸው ናቸው። በዚህ ሁኔታ ላይ ምናልባት እያለቀለት የመጣ ቡድን ስለሆነ ችግር የለውም። ከቆቦም ከሸዋም የተሰባሰቡ በቅርቡ ሊጨርሱ ይችላል፣ ሊገላግላቸው ይችላል። እሳቸው ግን ምናልባት እድል ካገኘ ይሄ ሰው ሁኔታው ደግሞ እየተበላሸ ስለሆነ የበለጠ ሌላ ቀውስና በሳቸው በኩል ያለ መረጃ ማጥፋት አለብኝ ብሎ ሲያስብ ይሄ ቡድን የጥቃት ታርጌት ሊሆኑ ይችላሉ። እሱ ደግሞ በጣም ያሳስባል። ይሄንን ሊገነዘቡ አልቻሉም። አደገኛ ወጥመድ ላይ ነው ያሉት። ድልድይ ላይ ነው የቆሙት። ድልድዩ ሊያፈርሶም ይችላል፣ ሊሰምጡ ይችላሉ። እንደ ስመኛው ስጋት ውስጥ ናቸው። በነገራችን ላይ አብይ አህመድ ልክ ስመኛውን እንደበላው ሰውን ተጠቅሞ ነው የሚበላው። እኚህ ሰው አሁን መጠቀሚያ ያደረጋቸው መጠቀሚያ ካደረጋቸው በኋላ በውጤት ደረጃ ቀውስ አመጣ ራሱ። ቀውሱ ደግሞ በራሱ በብልጽግና ውስጥ ሆነ። ራሱ ብልጽግናን ከፋፈለው። ውጫዊ ኃይሉ ደግሞ ተጨማሪ ኮዝ ሆኖለት አብይ አህመድ በፈለኩት መልኩ እወስናለሁ ቢል እኛ ትልቅ የመታገያ ኮዝ ነው የሚሆነው።
ትግሉን ነው የምናጧጥፈው። የከተማው ነው የሚጀምረው፣ እንደውም ቀረብ ይላል። ስለዚህ ሁለመናዊ ቀውስ ውስጥ ሲገባ ይሄ ቡድን እሳቸው ላይ አደጋ ሊሆን ይችላል። ይሄ እንስሳ የሆነ ቡድን ነው። ይህንን ሊገነዘቡ አልቻሉም። ዛሬ እኛ የምናገረውን ግን በአደባባይ ተናግረውታል። ስሟቸው። ከፍተኛ መደናገጥ ውስጥ አሉ። ምናልባት አቴንዳንሱንም ሰብስቡልኝ፣ የሚገቡትም ሰው ምናልባት ያልተጠበቀ አጀንዳም ከውይይቱ ከተወሰነ የክልሎቹ ሁኔታ ነው መጨረሻ ላይ ድምዳሜ የሚያገኘው የሚል በጣም ድብልቅልቅ ያለ ስሜት እየተናገሩ ለትዝብት ግን እናስቀምጠው። ትንሽ ስሟቸው። እንዲህ ተወሰነ፣ የዚህ ጉዳይ እንዲያለቀለት ያለቀ ነገር የለም። ሀሳቦች በሚገባ ቀርበዋል። ሁላቸውም ሀሳቦቻቸውን እያቀረቡ ነው። ስለዚህ አሁን ከዚህ ከዳይቨርጀንት ከሚበታተነን በጣም በርካታ የሆኑ ይዘን የመጣናቸው ሀሳቦች በሙሉ ቀስ እያሉ እየተጠጋጉ ነው። ያው ደጅ እንደምትሰሙት በዚህ ርዕስ ላይ እንዲህ ተብሏል ተብሎ ለእናንተ እንኳን ሲቀርብላችሁ ብዙ መቀራረቦች እንዳሉ ሳታስተውሉ አልቀራችሁም። ስለዚህ እስካሁን የተወሰነ ነገር የለም። ይሄ ቦታ እንደዚህ ተወሰነ፣ እነኚህ ፓርቲዎች እንዲህ ያደረጉ፣ እነኚህ ዝም ብሎ ሀሳቦች፣ ፍላጎቶች፣ ምኞቶች ናቸው እንጂ ወደ ውሳኔ የሚያቀርበው ፌዝ ወይም ምዕራፍ ላይ ገና አልደረስንም። ስለዚህ እነኚህ አርብቶ አደሮች፣ አርሶ አደሮች ከሩቅ ድረስ መጥተው የሚያቀርቧቸው ሀሳቦች፣ ሴቶች፣ አካል ጉዳተኞች፣ እነኚህ ነፍሰ ጡር ሆነው ሆዳቸው ከብዶ የዛሬ 2 ዓመት ሲመረጡ ነፍሰ ጡር አልነበሩ። በቀደም እንደነገርኳችሁ በዚህ ሂደት ላይ ነፍሰ ጡር ሆኑ፣ አሁን እየወለዱ ነው። ተመስገን ነው። ስለዚህ እነኚህ ሁሉ ያመጧቸውን ሀሳቦች በክብር ሊሰነዱላቸው ይገባል። ስለዚህ አንዳንድ አንፎርሲን ወይም ያልታዩ እውነቶች ያጋጥማሉ። በዚህ ምክንያት ነው እንግዲህ አሁን ዛሬ ይህንን ስራ እየተሰራ ነው ያለው። ነገ እንደ እግዚአብሔር ፈቃድ ይሄ ስልታዊ ቡድን ላይ ስራዎች በሚገባ ይጀምራሉ የምለው በዛ ምክንያት ነው። አንዳንድ ጥያቄዎች አቅርባቸዋል። የተሳታፊዎች ቁጥር ምንድን ነው ነግረናቸዋል። ባለፈውም ነግሬያቸዋለሁ። ትክክለኛውን እንዲቅጩን ቁጥር በየክፍሉ በሚገቡበት ጊዜ ይመዘገባሉ። የቀን አቴንዳንስ ወይም የቀን ተሳትፎ ይወሰዳል። ይህም ራሱን የቻለ ዶኩሜንት ነው። ይህም የራሱን የቻለ ታሪክ ነው። ምናልባት በአንድ ወይም በሌላ ምክንያት ከስብሰባ ውጭ ያሉ ወገኖች ካሉ ከእንግዲህ ወዲያ ቁጥጥሩ ጠበቅ እያለ ይሄዳል። ቁጥጥር ማለት ምን ማለት ነው? ወደ ውሳኔ እየደረስን ስንሄድ ከመጀመሪያ ብለን አብላልተን ያላመጣነውን ሀሳብ ውሳኔዎች ላይ እንጫን ብንል እንቅፋት ይሆናል። ስለዚህ አሁን በዚህ አጋጣሚ በእናንተ በኩል ለተሳታፊዎችም ለሁላችንም በትህትና የማሳስበው አቴንዳንስ መገኘት በጣም አስፈላጊ ነው እንጂ ብዙዎቻችን ሆነን መጥተን እጃችንን አውጥተን አሸንፈን እንድንለያይ አይደለም። በቁጥር ትንሽ የሆኑትን ወገኖቻችን ጋር አብረን እኩል ሆነን ወደ መግባባት እንድንደርስ አብረን እኩል ሆነን አሸናፊ ሆነን እንድንወጣ ነው አካሄዱ። ኮንሰንሰስ ማለት መግባባት ማለት ነው። ኮንሰንሰስ ማለት ስለ ሲምፕል ማጆሪቲ ወይም ስለ ትንሽ አብላጫ ድምፅ የተለመደው 50 ሲደመር 1 ማለት በጭራሽ አይደለም። ስለዚህ ኮንሰንሰስ ማለት ቢቻል 100% በሚሆንበት ቦታ ላይ፣ አለበለዚያ ግን ወደ 100 የቀረበ ቁጥር ይዘን እየተግባባን መሄድ መቻል ማለት ነው። ስለዚህ አብዛኛው ስነ ዘዴያችን የሚያመላክተው ወደ መግባባት የምንደርስባቸው ሂደቶች በተቻለ መጠን ወደ 75% ገደማ ሁላችንም እንድንሆን ነው የሚያመላክተው እንጂ ብዙ ቁጥር ያለን ትንሽ ቁጥር ያላቸውን ደፍጥጠን እንድንወጣ አይደለም። ምናልባትም በዚህ ሂደት መጨረሻ ላይ ከክልሎችም ከተለያዩ ተቋማት የተውጣጡ ዴድሎክ ወይም ወደ ቅርቃር ሊገባ በታሰበበት ሰዓት ያንን ቅርቃር ሊፈቱ የሚችሉ ጠንካራ የሆነ ቡድን እንደሚቋቋም ሳትሰሙ አልቀራችሁም። እሱን በጊዜው ላይ በሚገባ እናብራራላችኋለን። የክልል ተወካዮች ጉባኤ ያላችሁት ነው። እሱን እንግዲህ የዚህ 250ው ስልታዊ ቡድኑን ስንጨርስ ወደ 500 በምንገባበት ጊዜ ያን ጊዜ ውሳኔ ስለሚጀመር
በሚሰጡ ውሳኔዎች ላይ ግራ አጋቢ የሆኑ ውሳኔዎች ሊደረስ ከታሰበ ያን ጊዜ እነኚህን የክልልና የሁለቱ ከተማ መስተዳድር ፌዴራል መንግስቱንም ጨምሮ እነኛ ቡድኖች አስፈላጊ ናቸው። ስለዚህ ይህንን 250 ስንጨርስ ወደ 500 ከመግባታችን በፊት ይህን ምርጫ እናካሂዳለን። ስንት ነው የሚመረጡት፣ እነማን ናቸው እዛ ውስጥ የሚወከሉት የሚለውን ጊዜው ሲደርስ በሚቀጥለው ማብራሪያ ጊዜ የማቀርብላችሁ ይሆናል። ይኸው የሰማችሁት ይመስላል። ይጽና ቤተሰብ ልብ በሉ። ይህንን እኔ ያመጣሁላችሁ ዛሬ ከሰጡት ኢንተርቪው ከፊታቸው ንባብ ምናልባት የስነ ልቦና ሙያተኞች ይህንን ማየት ይቻላል። ከፍተኛ መደናበር ውስጥ፣ ድንጋጤ ውስጥ፣ ጭንቀት ውስጥ ገብተዋል። የገቡበት ሁኔታ ቀላል አይደለም። ፖለቲካዊ መዘዝ አለው። ፖለቲካዊ መዘዝ ብቻ ሳይሆን አገዛዙ ደግሞ ይህንን የሚፈልገው ኃይል ደግሞ ሌላ ፍላጎት አለው። እሱን ማየት አልቻሉም። አንዳንድ ሰው በቅንነት ሊያስብ ይችላል። ሀገሩን ከመውደድ ሰላም ከመፈለግ ሊመጣ ይችላል። አንዳንዱ ደግሞ ከአድርባይነትም ሊመጣ ይችላል። እኚህ ሰው ግን አሁንም እኔ ኦህዴድን ማንበብ አልቻሉም። በተለይ ፖለቲካዊ ንባብ ላለው ሰው ነው ይሄ በጣም የሚቀለው። ኦህዴድ በራሱ ለሰላም ዝግጁ አይደለም። ለሰላም ዝግጁ ያልሆነ ኃይል ጦርነት እያለ ምክክር አደርጋለሁ ማለቱ ሁለቱ ይጣረሳል። አንድ ሁለተኛ፣ በኢትዮጵያ ውስጥ ያለው የልሂቃን ብያኔ ያስፈልገዋል ሲባል የትኛው ልሂቃን? በተለይ መሳሪያ ያዘው ኃይል ከሱ ጋር መነጋገር በማይችልበት ሁኔታ በራሱ ሰላም አያመጣም። ሁለተኛው። ሶስተኛ፣ ካገዛዙ ፍላጎትና የጀርባ ቁስል ትንተናዎች ምንድን ነው ፍላጎቱ? ምን ማሳካት ነው የሚፈልገው? ማሳካት የሚፈልገው የሚያክበትን ዘረኝነት ጥሎ ሰፋ ብሎ ሊመጣ ነው? አይደለም። አይችልም። እድገቱ አይፈቅድለትም። ማለት አንድ ሕፃን ልጅ ተወልዶ በአፍ መፍቻ ቋንቋው ቤተሰቡ ካላሳደገው ካደገ በኋላ ዱዳ ነው የሚሆነው። ተናገር ብለን ልታስገድደው አትችልም። እድገቱ አይፈቅድለትም። ኦህዴድ ማለት ተመሳሳይ በሀገራዊ አመለካከቱ ላይ በአጠቃላይ ዱዳ ነው። የተነገረው ያደገው በአፍ መፍቻ ቋንቋው ተወሰደብን፣ ተጨቆንን፣ ገዙን፣ ገዢ መደብ ምናምን የሚል ትርክት ነው። ይህንን ሶፍትዌር ገጥሞ ያደገ ሰው ምን ሊያስብ ይችላል? ተለማምዶ እኮ ሰፋ ብሎ ሊመጣ የሚችልበት ንባብ የለው፣ እድገትም የለው። ስለዚህ ይሄ ኃይል መስፋት ሲፈልግ ተወሰደብኝ የሚል ነገር ነው የሚያየው። የኔ ነው የሚል ነው የሚያየው። የኔ ነው የሚል ነገር ዝም ብሎ መሄድ ብቻ ነው የእሱ ኮድ። አብይ አህመድ እኮ ደብረ ማርቆስ ነው ብሏል። በኮድ እኮ ነገር የገበያ ማዕከል ነበር አለ። ምንም ጥያቄ እኮ የኛ ነው እያለ ነው። አቅም ቢያገኝ ነገ ጠዋት መሬት ላይ ያሉትን ሰዎች ቢያሸንፍ አይወስደውም ብሎ የሚከራከል ሊቅ ያስቀኛል። እና አንዳንድ ጊዜ ንባብ ያስፈልጋል። ይህንን ስናይ ኦህዴድ ሰላም ሊያመጣ አይችልም። ሰላም ሊያመጣ የማይችል ደግሞ ከሆነ ይሄ ቡድን በዚህ ሂደት ውስጥ ምን ሊያሳካ ነው የሚፈልገው? ጥቅሜን አገኛለሁ ብሎ የሚያስበውን ነገር ጥቅሙንስ ማግኘት ይችላል? ኦኬ አዲስ አበባን አገኛለሁ ብሎ ቢያስብ በዚህ የጦርነት ጊዜ እዚህ እኮ አሁን ቆቦ ላይ እኮ ታንክ ተጭኖ እየመጣ እኮ ከቆቦ አዲስ አበባ ስንት ኪሎ ሜትር? ያቺ የኪሎ ሜትሯን ጊዜ ነው አብይ አህመድ የቆይታ እድሜ ያለው። ምክክር ኮሚሽኑ ያስፈልገው በዚች የቆይታ ጊዜ ውስጥ ምን ሊፈጥር ይችላል? ሰላም ሊያመጣ ነው? ማሰብ አንዳንድ ጊዜ እንዴት ነው ምሁራዊ እይታ ላይ ብዙ ሰው የኛ ሰው ስለሚደናገር ነው። ፖለቲካሊ ንባብ የብዙ ሰዎች አንዳንድ ጊዜ ያልተጠበቁ ሰዎች ከነሱ የተሻለ ሲሆኑ የተጠበቁ ሰዎች ደግሞ ባዶውን እናገኛቸዋለን። እኚህን ሰው አሁን ማየት የሚቻለው ከኦህዴድ ከዚህ ፍላጎት
በራሱ የምክክር ኮሚሽን የሚላቸው የቀውስ ኮሚሽን ነው፣ የጦርነት ኮሚሽን። ልሂቃኑ የተሰባሰበው ሁለት ምርጫ ነው ያለው። አንድ ቀውሱን በማዋለድ ምሁራዊ ስጦታ ሊሰጠን፣ ተሸናፊ ሆኖ ቀውስ አዋልዶ እሱ ሊሰጠን። ሁለተኛ ግን ምንድነው ምናልባት ከሱ በፊት ይቀደማል እንጂ በሀገሪቱ ላይ ያልታሰበ አደጋ ቢመጣ ባለቤቱ ኦህዴድ ብቻ ሳይሆን ተሳታፊው ልሂቃን ነው። አነካክቶታል ሁሉንም። ቀውሱን አቁም፣ ሁሉን አሳታፊ የሽግግር መንግስት አምጣ ሳይሆን ያለው በሱ ደሴት ውስጥ ተገኝቶ ነው ገበታውን የተካፈለው። አደጋው ያልታሰበ ከሆነ የቀኙ ሳይሆን የግራው ከመጣ በሂደቱ ላይ ኪሳራ ሲገጥመው አብይ አህመድ እርካብና መንበር ላይ እንደጻፈው ገደሉን ሳታይ የሚል ይተረክበታል። መጨረሻ ላይ ወደ ገደል ውስጥ ይከተዋል ማለት ነው። እሱ ቢገባም ብቻውን አይገባም። ኮቱን የያዙት ልሂቃን እነ ብርሃኑም ተሰብስበው ወደ ገደል ነው የሚገቡት። ከኤርትራ ገደል አምልጦ አዲስ አበባ ገደል ላይ ሊገባ የሚችል ፕሮፌሰር አስቡት። ያውም አብይን መረዳት ሳቅቶት ማንበብ አቅቶት ምናምን። በጣም እኮ የሚገርም የድርጅት ማኒፌስቶ የሚጽፍ ጭንቅላት የነበረ የአብይን በጣም ከኋላ ኪሱ ያለችውን ወረቀት ጽናት ሚዲያ ማንበብ ትችላለች። የሚይዛት ዓላማ ተሰብስቦ አገሪቷን ለማፍረስ ይሄ ልሂቃን ሌላ አደጋ ውስጥም ሊገባ ይችላል ማለት ነው። ስለዚህ ኦህዴድ በዛ ደረጃ እኝን ሰው ችግር ውስጥ እየከተታቸው ለህይወታቸው የሚያሰጋል መረጃ ያወጣሉ ብሎ በተመሳሳይ ደግሞ አሁን የሚናገሩት አቴንዳሱን አደራ ምናልባት የተወያየንበት ሀሳብ ውጪ ከሆነ ክልሎች ተሰብስበው እንደዚህ ይሆናሉ ምናምን። ስለዚህ የምክክር ኮሚሽኑ በዋናነት የብልጽግና ነበረ ስንል የነበረው ራሳቸው አመጡት። ሰዎች ገብተዋል ያልተወከሉ፣ የሴራ ትንተና አለው፣ ከጀርባ ሌላ ፍላጎት አለው ምን ራሳቸው አቴንዳስ ሰብስቡ እያሉ ሰዎች ገቡ የሚለውን እያመኑ ውጤቱ ምንድን ነው ያበቃለት? በዚህ ፈርሷል ነው ብላችሁ በነገራችን ላይ በቃ ፈረሰ። በአስተሳሰብ ብቻ አይደለም ፖለቲካ ላይ አይደለም የፈረሰው፣ ራሳቸው አፈረሱት። ከዚህ በፊት ጸሎት አድርጉልኝ ያሉት የገባውበት ሁኔታ አደጋ ነው፣ ጸሎት አድርጉልኝ። አሁን ደግሞ መጥቶ ደግሞ አቴንዳሱን ሰብስቡልኝ። ስለዚህ ምክክር ኮሚሽኑ ለአዲስ አበባ ሰው የሰጠው ልጅ ነው ማለት ነው። የጋንዲ ሆስፒታል ሐኪም ይመስል ለአዲስ አበባ ትልቁ የነፃነት ስጦታ ልጅ ነው እንጂ ጨፌ አልፈቅድም እያሉ ነው። ስለዚህ በአጠቃላይ አደጋ ከባድ ሁኔታ እየመጣ እንደሆነ ግልጽ ነው ማለት ነው። ከዚህ ጋር በተያያዘ ይሄ ቡድን ምን ሊያስከትል ይችላል? የጽናት ሚዲያ ቤተሰብ በመረጃ ላይ ቅድም ያልኳችሁ ምን ሊያስከትል ይችላል? እንደ አዲስ አበባን ቢያገኝ አስባችሁታል? አብይ አህመድ ምንድን ነው የሚለው? አዲስ አበባ ሰው ፖለቲካሊ አዲስ አበባ ሰው መጠሪያ ኮድ ነው፣ የኮድ ቋንቋ ነው። ጃዊሳ ነፍጠኛ ምናምን የሚሉት ኮድ ቋንቋ ነው፣ የትርክት መገለጫ ነው። አዲስ አበባን አብይ አህመድ ቆሻሻ ነው የሚለው፣ አዳነች አቤቤ ቆሻሻ ነው የሚለው፣ ጨፌ ላይ ያለው ኦህዴድ በአጠቃላይ አዲስ አበባ የማትፈለግ ከተማ እናደርጋታለን ያለው ሽመልስ አብዲሳ። የማትፈለግ የሚያደርጉት ለኛ ነው፣ ለነሱ ግን የምትፈለግ ከተማ ነች። ለኛ ነዋሪው ከተማው ላይ ያለ ወርቃማ እንቁ አድርገን ስናየው ኦህዴድ ግን ቆሻሻ አድርጎ ነው የሚያየው። ቆሻሻ የትርክት መገለጫው የከተማው ስነልቦና አሰፋፈር በአጠቃላይ ካልቸሩ እሱ ይህንን ለማፍረስ የሄደበት መንገድ ዛሬ ማስረዳት አንችልም። ሁሉም ሰው የሚያውቀው ፓስተሩም ይመጣል። ድሃውን የሚያስበው ምንድነው? ጉንዳን ነው የሚያለው የአብይ ፓስተሮች። ድሃ ማለት ጉንዳን ነው፣ የሚጣበቅ ጉንዳን ነው የሚለው፣ ይመጋገባል። ስለዚህ ድሃ ጠል የሆነ አስተሳሰብ ቤተመንግስት ውስጥ አለ። የከተማውን ህዝብ የአዲስ አበባን ስነ ልቦና ቆሻሻ ነው የሚሉት፣ ፓስተሩ ደግሞ ድሃውን ጉንዳን ነው የሚሉት።
እነዚህ ኃይሎች ሲመጋገቡ ቅድም ባሳዩአችሁ የጠላት ብያኔ ያላቸው እነዚህ ጋር ነው። እነዚህን ኃይሎች ነቅሎ ማውጣት የንቅለ ተከላ ስራ የሰሩበት ባለፉት 8 ዓመታት በዚህ አመለካከት ነው። ይህ አመለካከት ግን ዛሬ የስቴቱ ነው። በአጠቃላይ በመዋቅር ውስጥ ያለ የመንግስት የስነ ልቦና የአስተዳደር ዘይቤ የግምገማ ነጥብ የካድሬ መገምገሚያ የአፈጻጸም ግምገማ ምናምን የሚመጣው ከዚህ ነው። ይህንን ኃይል መንቀል ማሳደድ ምናምን ዓላማውን የጠበቀ ካድሬ አዲስ አበባ ውስጥ ልመና ይከለክላል። ድሃ ሸጦ መኖር አይችልም። እቃ ሸጦ መንገድ ላይ ማደር አይችልም። ልመና የሚከለክል ኃይል እኔ አሁን ይህን ስናገር በጣም እያዘንኩ ዝናብ የሚከለክልም እንደው ዝናብ የሰው ልጅ አስቡት ውስጥ ዝናብ ሰው መጥቶ ማንም ሰው የትኛውን ቦታ ገብቶ ይጠለላል። ከዝናብም ይከለክላል። ምናልባት ይህንን የምታየው ሰው በጣም ያዘናችሁ ሰዎች ካላችሁ እውነቴን ነው የምናገረው፣ እየቆረጣችሁ ሰሉት። መረጃ ስለደረሰ ልጅ የያዘች መጫት ያንን ልጇን አቅፋ ዝናብ ለመጠለል አንድ ቦታ ላይ ተቀምጣ የአዲስ አበባ ፖሊስ ተብሎ የሚጠራው የአብይ አህመድ ቄሮ ያደራጀው በጀነራል ማን ነው አስራት ደኔሮ የሚመራ ዩኒፎርሙን ነው የሚቀይረው እንጂ የዚህ ኮሬን የገኛ ምናምን ቡድን ሂጅ ውጪ ይላታል። ዝናብ እያለ ዝናብ ለመጠለል ተቀምጣ ዝናብ መጠለል እንኳን አትችልም ተብላ ልጅ የያዘች እናት ሂጅ ውጪ ይላታል። የት ላይ ተጠልላ 4 ኪሎ ትምህርት ሚኒስቴር አንዲት እናት ልጇን ይዛ ጎዳና ላይ ልጇን ለማሳደግ የምትለምን ተቸግራ ነው። ዛሬ ሚድል ክላስ የሆነ እንኳን መካከለኛ ገቢ ላይ ያለው መኖር አቃተኝ እያለ አደባባይ ላይ እየመጣ ነው። እኛም ፕሮግራም እየሰራንበት ልጅ የያዘችና ምንም የሌላት ከእጅ ወዳፍ የሚኖር ሰው እኔ በፈጣሪ ይገዛ ነው እንጂ እንዴት እንደሚኖር አላውቅም። ማለት አስከፊ የሆነ ያኗኗር ሁኔታ ከነሱ የተሻለን ባንሆንም ያለው ጠባሳና የሂደቱ ሰለባንም ስለሆነንም ስለምናውቀው ቤተሰቦቻችን የሚኖሩበት ሁኔታ ስለሆነ እቺ ሰው ወጥታ እንድትለምን ያስገደዳት ችግሩ ነው። የችግሩ ባለቤት አብይ አህመድ ነው። ልመና ማቆም የሚቻለው ስራ ሲፈጥር ነው። አብይ አህመድ ልመና ነው የሚፈጥረው እንጂ የስራ ዕድል የሚፈጥር አይደለም። እቺ እናት ልጇን ይዛ ትምህርት ሚኒስቴር ላይ ዝናብ እየመጣ ስትጠለል ገጽታችን ታበላሻለሽ፣ ውጪ ገጽታችን የሚል አስተሳሰብ ፖለቲካ የመልክስቱት እናንተ አብይ አናቱን አስቡት። ቆሻሻ ነው የሚለው፣ ድሃ የሚጠላ ፓስተር ጉንዳን ነው የሚለው። ፖሊሱ ደግሞ የሚለው ምንድነው? ገጽታ መመጋገብ አለ። ይሄ አጠቃላይ ስቴት ማሽኑ በአጠቃላይ ያስተሳሰቡ የስርዓቱ ያገዛዙ መገለጫ ባህሪዎች ናቸው። አናቱ ሞለክሴ ሲገል፣ አሩሲ ሰው ሲጨፈጭፍ፣ አዲስ አበባ ሰው ሲያፈናቅል፣ የጸጥታ መዋቅሩ ደግሞ ድሃን ሲያሳድድ ምናምን እናስተሪ በዳን የመጣው እነዚህ ኃይሎች አንድ ይባሉ። ይሄ ነው የሲስተሙ የትርክት መገለጫዎች ናቸው። ገጽታችን ይላል የአዲስ አበባ ቄሮ። እንስማው። ድጋሚ ላሰማቸው ይኸውላችሁ። ይህንን የሚሰራውን ግፍ ሁሉም ሰው ሊያየው ይገባል።
ልብ በሉ፣ ይህንን የሚያደርገው የአዲስ አበባ ፖሊስ ኮሚሽን ነው። የአዲስ አበባ ፖሊስ ኮሚሽን ዛሬ በወታደራዊ ኮማንድ የሚመራ ነው። ልብ በሉ፣ አዲስ አበባ ላይ አንዲት እናት እንግዲህ አያችሁ ተጨባጭ 4 ኪሎ ትምህርት ሚኒስቴር ላይ ነው። ዝናብ አለ። ዝናብ እየተጠለለች ገጽታ ታበላሻለች ውጪ የተባለችው እነዚህ ሰዎች ዛሬ እንደዚህ አይነት መንፈስ ያላቸው ሰዎች ተሳክቶላቸው አዲስ አበባ ይገባናል የሚል ይሄ ጠባብ ቡድን አዲስ አበባን ቢያገኝ ምንድነው ግቡ? ፖለቲካዊ መልክ መስጠቱን ብላችሁ ይሄ ውጡ ነው የሚለው። ውጡ ሲሉን ከተማው ላይ ያለ ህዝብ አይቀሩም፣ ሲያፈናቅል አይቀረውም ነው የምነግርህ። ወደ መጣችሁበት ሂዱ ነው የሚለው። ልክ የየመን ስደተኛ ነው የሚሆነው። ይሄ ነው የምላችሁ። ይሄ የዱዳ ፖለቲካ ነው። ስለዚህ ይህንን ቡድን መታገል በራሱ እውነቴን ነው የምነግራችሁ፣ ፖለቲከኛ መሆን አይጠበቅም። ራሱ ትግሉ ራሱ የጽድቅ መንገድ ነው፣ ኩነኔ አይደለም። ይህንን ቡድን ማሸነፍ ራስን ማዳን ነው፣ ሀገር ማዳን ነው። ነገን በተወሰነ መልኩ ቢያንስ ብሩህ ተስፋን ማየት። ይሄ ቡድን እስካለ ድረስ ግን ውጡ የሚለው እያሸነፈ ከመጣ ውጡ የሚል አስተሳሰብ፣ የኔ ነው የሚል አስተሳሰብ፣ አርሲ ላይ አባይ ማዶም ሰው የሚገድል አስተሳሰብ፣ ቅድም ያያችሁት አሁን በመንግስት መስሪያ ቤት ውስጥ ገና ጥቃት ለመፈጸም እየተዘጋጁ ባለበት አስተሳሰብ ካልተሸነፈ እድል ካገኘ እንደ ሀገር ያጠፋል። የጽናት ቤተሰብ ይህንን ማስገንዘብ ብቻ ነው ፈልገው። ስለዚህ ይህንን ቡድን ማሸነፍ የግድ ያስፈልገናል። ይህንን ቡድን ለማሸነፍ ትብብር እንደውም ተገኝቶ ነው ወይ ከየትኛውም ኃይል ጋር መሰባሰብ፣ ህብረት መፍጠር፣ ይህንን አገዛዝ መጨረስ ተገኝቶ ነው ወይ ነው የሚባለው። እና በዛ ደረጃ ማሰብ የግድ ያስፈልጋል። መደምደሚያን የምናገረው ከዚህ ቡድን በላይ በኢትዮጵያ ላይ ከባድ ነቀርሳ የሆነባት አስተሳሰብ፣ አስተሳሰቡ በራሱ ያደገበት አስተሳሰብ ዋነኛ መሰረቱ ቢሆንም ያደገበት አስተሳሰብ በራሱ አሳዳጊዎቹንም በልቷቸዋል። ቁስሉን ዛሬ የሚያውቁት አሳዳጊዎቹን ጭምር ናቸው። ገብቷቸዋል። ውጤቱ ግን ከዚህ ቡድን ጋር መተባበር የሀገሪቱን ህልውናና የራሱን ህልውና የነገ ጠዋት ሁኔታዎችን ሳያቀው በድንቁርና ወይም እውነት መስሎት የሚሄደው ወደ ፍልሰቱ ነው፣ ወደ ጨለማው ነው የሚሄደው፣ ወደ አደጋው ነው የሚሄደው። ይህንን ቡድን የሚተባበር ሊቅ በሙሉ የአደጋ ትንተና ነው። ይህንን ኃይል ለመጣል የሚታገል የትኛውም ሊቅ ግን እኔ ከፖለቲካ አስተሳሰብ በላይ የጽድቅ መንገድ አድርጌ አየዋለሁ። እነሱ የጉንዳን አድርገው ሲመለከቱት ማለት ነው። ጽናት ሚዲያ ቤተሰብ ዛሬ ያለኝ ፕሮግራም ይህን ይመስላል። ስለነበረኝ ቆይታ ከልብ አመሰግናለሁ። እዚህ ላይ የተለያየ ሀሳብ የሰጣችሁ ሰዎች አሉ፣ ከልብ ነው የምናመሰግነው። ጥያቄዎች ባይኖሩም አስተያየት ሰጥተውናል። ለሁላቸውም ከልብ እናመሰግናለን። ለጽናት ሀሳብ አስተያየት ስጡ። ማለት እስካሁን የምንሰራቸውን ፕሮግራሞችም የግምገማ ነጥባችሁን እንደሚመስል በተቀመጠው አድራሻ በውስጥ መልኩ እንደዚሁ አድርሱ። ጥያቄም ካላችሁ ጠይቁን። ሁልጊዜ በራችን ክፍት ነው። በሀሳብ እናምናለን። የተለየ ሀሳብም ያለው ሰው ካለ ጽናት ሚዲያ ታስተናግዳለች። በተቀመጠው ቁጥር ደውሉልን። ምናልባትም የህዝብ አስተያየት ሰሞኑን አንድ ወንድማችን ጥሩ ሀሳብ አምጥቷል። በስልክ ዋትሳፕ እየተጠቀሙ በተለይ የጽናት ቤተሰቦች በቀጥታ ስርጭት ከህዝቡ አስተያየት ለመሰብሰብ የሚቻልበት ፕላትፎርም እንዲዘጋጅ ጠይቆኛል። ጥሩ ሀሳብ ነው። ዝግጅቱን ጨርሼ በቅርብ ጊዜ አሳውቃችኋለሁ። ላለው ሙሉ ፕሮግራሙን ያዘጋጀውላችሁ የዛሬ እኔ ስንታየው ቸኮል ነኝ። ጽናትን ላይክ አድርጉ፣ ሼር አድርጉ። በሚቀጥለው እስክንገናኝ እኔ ከዚህ እሰናበታለሁ።